ሰላም ሰላም ውድ የዚህ ዩቲዩብ ቻናል ተከታዮቼ እንደምን ከረማችሁ እንደምን ቆያችሁ? ጥሩ የስራ ሳምንት የእረፍት ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ዛሬ በዚህ ቪዲዮ የምንወያይበት ነገር ምንድነው? በስራ ማመልከቻ ወቅት ወይም ደግሞ በስራ ማመልከቻ ወይም በቅጥር ሂደት ውስጥ የምንሳሳታቸው ዋና ዋና ስህተቶችን እነግራችኋለሁ። ያው እንደተለመደው ላይክ ሼር ሰብስክራይብ እያደረጋችሁ ለሌሎች እንዲደርሱ ተጠቃሚ እንዲሆኑ ወይም ደግሞ የስራ ማመልከቻ ሂደት የቅጥር ፍላጎት ያላቸው ሰዎች ወይም ደግሞ ለመቀጠር እየሞከሩ ላሉ ሰዎች እንዲደርሳቸው እንዲጠቀሙበት ያግዛቸዋልና የስራ ቅጥር ሂደት እየሞከሩ ላሉ ሰዎች ሊጠቅም ስለሚችል ላልደረሳቸው እንዲደርሱ ብታደርጉ መልካም ነው። ወደ ዋናው ሀሳቤ ስመለስ ምንድነው በማመልከቻ ሂደት ውስጥ ከመጀመሪያው የምንሳሳተው? ማመልከቻ ከመጻፍ ጀምሮ እስከ ቃለመጠይቁን አድርገን እስከምንጨርስ ድረስ ምንሳሳታቸው ስህተቶች ወይም ደግሞ ቀጣሪዎቻችን ተቀባይነትን እኛ እንዳናገኝ ወይም ደግሞ በቀጣሪዎቻችን አይን ሲቪያችን፣ የቅጥር ፕሮሰሶቻችን፣ የቅጥር ሂደታችን ተቀባይነት እንዳይኖረው የሚያደርገን ምን ክፍተታችን ምን ጉድለታችን ነው የሚለው እነግራችኋለሁ። የትም እንዳትሄዱ ተከተሉኝ። ዋናው ከማመልከቻ ደብዳቤ አጻጻፍ ይጀምራል። ማመልከቻ ደብዳቤያችን ላይ ስንጽፍ ምንሳሳታቸው ስህተቶች የኛ ስም፣ ስልክ ቁጥር፣ የትኛው ድርጅት እንደምናመለክት፣ ድርጅቱ የት ቦታ እንዳለ፣ በምን የስራ መደብ እንደምናመለክት ማመልከቻችን ውስጡ ወይም ደግሞ መልእክቱ ላይ ስለኛ የትምህርት ዝግጅት፣ የስራ ልምዳችን፣ ክህሎቶቻችን፣ ያለን መልካም ጥሩ የስራ ጎን ጥንካሬ አለመግለጽ ማመልከቻ ደብዳቤያችን ላይ ይህን ክፍተት ካረግን በቀጣሪዎቻችን እይታ ይሄንን አይተው ወደ ሲቪያችንን ሪቪው ወደ ማድረግ እንዳይሄዱ ሊያስቆማቸው ይችላል ማለት ነው። ማመልከቻ ስንጽፍ እነዚህ አሁን የነገርኳችሁን ነጥቦች ወይም ደግሞ ዋና ዋና ነገሮች መካተቱን ቼክ አድርጉ። ሁለተኛ ሲቪያችን ላይ ነው። ሲቪ ላይ ስንጽፍ የምናጎርለው የምንሳሳተው ነገር በዋናነት ልክ የማመልከቻ ደብዳቤ ስንጽፍ እንደምናደርገው የኛ ኮንታክት ወይም ደግሞ አድራሻችን፣ ስልክ ቁጥራችን፣ ኢሜይላችን አለመኖር፣ ስንጽፍ ኤክስፔሪንሳችን ወይም ደግሞ የስራ ልምዳችን አሁን እየሰራ ነው ካለ ነው ወደ ድሮ በስነስርዓት ኦርጋናይዝ አድርገን አደራጅተን አለመጻፍ፣ የጻፍነው የስራ ልምዳችን መቼ እስከ መቼ የት ድርጅት ውስጥ በምን የስራ ኃላፊነት የት ከተማ ወይም የት አገር እንደሰራ ነው አለመግለጽ፣ በዛ በሰራንበት ድርጅት ውስጥ ምን አቺቭ እንዳደረግ ምን እንዳሳካን ስኬታችንን አለማሳወቅ፣ የትምህርት ዝግጅት እንዳለን ዲግሪ፣ ማስተርስ እንደዚህ የምንላቸውን ምን እንደተማርን በስነ ስርዓት የት ዩኒቨርሲቲ በምን ዓመተ ምህረት እንደተማርን አለማሳወቅ ሌላው ክፍተታችን ነው። ክህሎቶቻችንን የወሰድናቸውን የስራ ላይ ስልጠናዎች ለስራ መደባችን ወይም ደግሞ ለስራ ኃላፊነታችን እየተወዳደርንበት ላለው የስራ መስክ ሊያግዙን የሚችሉ ክህሎቶቻችንን በደንብ አለመንገር፣ የወሰድናቸውን ስልጠናዎች አለማሳወቅ፣ የምንችለውን ቋንቋ አለመግለጽ፣ የትን ቦታ ሄደን እንድንሰራ ለማደግ ሌሎች ኦፖርቹኒቲዎች ሲመጡ ወይም ሌሎች እድሎች ሲመጡ ያንን ተጠቃሚ እንዲያደርጉን ወይም ደግሞ ስራ ላይ ካለምንም እንቅፋት እንድንሰራ ወይ የትኛው አካባቢ ላይ ልንሰራ እንችላለን የሚለውን ነገር እንዲያውቁ የቋንቋ ክህሎቶቻችንን አለመዘርዘር፣ ሪፈራንስ ቼክ ላይ ሁነኛ ሰው የሚሰራ ስልክ ቁጥር፣ የሚሰራ ኢሜይል፣ በደንብ እኛን የሚያቀን ሰው አለማስቀመጥ፣ የሚያስደስቱን ነገሮች አለመግለጽ፣ የጋብቻ ሁኔታችንን ለምሳሌ እድሜ ገደብ ያለበት የስራ መደብ እያመለከትን ከሆነ እድሜያችን ስንት እንደሆነ አለመግለጽ፣ የጋብቻ ሁኔታችንን እነዚህ ነገሮች በሲቪ ወይም ደግሞ ሪዚዩም በምንለው ውስጥ አለማካተት ሲቪያችን በደንብ እንዳይታይልን ወደ ስክሪን ተደርጎ ካለን ካመለከትንበት የስራ መደብ ጋር ያለን ተዛማጅ የስራ ልምድ፣ እውቀት፣ ክህሎት በደንብ ሊያስለካው ስለማይችል ቀጣሪዎቹ ወይም ደግሞ ሲቪያችንን ሪቪው እያደረጉ ያሉ ሰዎች ሲቪውን እንደማያሟላ በመገምገም ድሮፕ ወይም ደግሞ ሊጥሉብንና ለቃለ መጠይቅ ላይ ጠሩን ይችላሉ። ስለዚህ እነዚህን ክፍተቶች መሙላት
በጣም ለሁለተኛው ስቴጅ ወይም ለሁለተኛው ደረጃ የቅጥር ሂደታችን በደንብ የሚደግፉን ነገሮች ናቸው እና እነዚህ ነገሮች ማመልከቻ ደብዳቤያችን በተዘጋጀው ስታንዳርድ ወይም ፎርማት በምንለው በተቀመጠ ኢንተርናሽናል ወይም ደግሞ የሲቪ ስታንዳርዶች አለመዘጋጀት፣ ሲቪያችን ወይም ደግሞ አፕሊኬሽን ሌተራችን ሙሉ በሙሉ ሪቪው ተደርጎ ስክሪን እንዳንደረግ ክፍተት ሊሆኑብንና ሁለተኛውን የቅጥር ሂደት ውስጥ እንዳንገባ ገድቦ ሊያስቀረን ይችላልና እነዚህ ላይ ትኩረት ማድረግ ሊኖርብን ይችላል። ሌላው ከዚህ ጋር ጄዲውን ማንበብ፣ የወጣውን እኛ ያመለከትንበትን መስሪያ ቤት የስራ ዝርዝር፣ የድርጅቱ አስተዳደራዊ ሁኔታ፣ የድርጅቱ አሰራር፣ ድርጅቱ ምን እንደሚሰራ በደንብ አውቀን አንበበን ተረድተን በዛ ልክ ሲቪያችንን ወይም ደግሞ የእኛን አቺቭመንት ስኬት የምንለውን ከነሱ የስራ ካወጡት ዝርዝር ጋር ሰርተነው እንደምናውቅ ሊያሳይ የሚችል ነጥብ ማካተት ወይም ደግሞ አለማካተት መቻል ነጥብ ሊያሳጣን ይችላል። ማካተት ስንችል ደግሞ ነጥባችን ወይም ደግሞ ለቅጥር የምናደርገውን ጉዞ በእጥፍ ጨምሮልን ወደ ኢንተርቪው ወይም ደግሞ ለቃለ መጠይቅ እንድንጠራ ወይም ሾርት ሊስት እንድንደረግ ሊያግዘን ይችላል ማለት ነው። ስለዚህ እነዚህን ከባድ ክፍተቶች በመጀመሪያ ማስተካከል ይኖርብናል። ሁለተኛ ደግሞ በኢንተርቪው ጊዜ ወይም ደግሞ በቃለ መጠይቅ ጊዜ ቃለ መጠይቅ ወቅት ያሉብን ስህተቶች ወይም ደግሞ ያሉብን ገደቦች ምንድን ናቸው? ለቃለ መጠይቁ ተዘጋጅቶ አለመምጣት፣ ምን ጥያቄ ልጠየቅ እችላለሁ? ቴክኒካል ከሙያዬ ጋር ሊሄድ የሚችል ጥያቄ ምንድን ነው? አስተዳደራዊ ጥያቄዎች ምን ሊጠይቁኝ ይችላሉ? የባህሪ፣ የክህሎት፣ የችሎታ ጥያቄዎች ምን ሊሆኑ ይችላሉ ብሎ ቀድሞ አንብቦ ተዘጋጅቶ አለመምጣት፣ ቀድመን በራስ መተማመናችንን ማጣት፣ ላልቀጠር እችላለሁ፣ ላይሳካልኝ ይችላል፣ አሁን የገባው ሰው ጋር ረጅም ደቂቃ ቆዩ ወይም ሰዓት አሳለፉ፣ እኔን ላይመርጡኝ ይችላሉ፣ ኦልሬዲ ከሱ ጋር እየተስማሙ ሊሆን ይችላል የሚሉ ከበባድ ወደ ውስጣችን የምናመጣቸው የፍርሃት እና በራስ ያለመተማመን ጉድለቶቻችን ኢንተርቪው ላይ ወይም ቃለመጠይቅ ላይ ገብተን ስኬታማ ቃለመጠይቅ እንዳናረግ፣ እንዳይሳካልን እንቅፋት ሊሆኑ ይችላሉ። ስለራሳችን ማውራት ወይም ደግሞ ስለራሳችን በደንብ ቦስት አድርጎ በደንብ እኛን ራሳችንን፣ መልካም ጎናችንን፣ ጥንካሬያችንን፣ ጉብዝናችንን፣ ብቃታችንን በደንብ ለቀጣሪዎቻችን ማስረዳት መንገር ልክ አይደለም። ይሄ ስለራስ በደንብ ማውራት ጤናማ አይደለም ብሎ ማሰብ ልክ አይደለም። እነዚህ ስህተቶች በቃለ መጠይቅ ወቅት የምናደርግ ከሆነ ለቅጥራችንን የቅጥር ሂደታችን እንዳያልቅ ወይም ደግሞ ለቅጥሩ ለፈለግነው የስራ መደብ እንዳንቀጠር ከሚያደርጉን ጋፖች ወይም ክፍተቶች ዋነኞቹ ናቸው። በቃለ መጠይቅ ጊዜ ፍርሃት እንደፈራን መንገር፣ እኔ ፈርቻለሁ፣ እኔ ይሄን ነገር አላቅም፣ እኔ ስለዚህ ነገር ብዙም አይደለሁም አይነት መልሶችን ደጋግሞ መመለስ የስራ ቅጥሩን ወይም የስራ እድላችን እንዳናገኝ እንቅፋት ሊሆንብን ይችላል። ስለዚህ ምንድነው ማድረግ ያለብን? ገና አንድን የስራ መደብ ላይ ልናመለክት ስናስብ ዝግጅታችን፣ ራሳችንን ማዘጋጀት፣ ወረቀቶቻችንን፣ ያለንን ክህሎት፣ የስራ ልምድ፣ የትምህርት ዝግጅት ማደራጀት፣ ራሳችንን ማዘጋጀት ከዛ ጊዜ ይጀምራል እና የራሳችንን ወረቀቶቻችን፣ ዶክመንቶቻችንን ማዘጋጀት፣ ራሳችንን በዛ ልክ ማዘጋጀት እንድናሳካው እንደምንወድቅ ሳይሆን ሳይሳካልን ቀርቶ ስራውን እንደምናጣው ሳይሆን ይሄንን ነገር ሰክሲድ አደርጋለሁ አሳካዋለሁ ብለን ለራሳችን ደጋግመን መንገርና እስከ መጨረሻው ጥግ የምንችለውን ነገር ሁላ ለማድረግ መታተር በጣም ጥሩ ነገር ነው። ይመቻችሁ። ቸርን ሰንብት። ኔክስት በሌላ ቪዲዮ እመጣለሁ። መልካም ጊዜ